ይሄ ምስጢር እጅግ ይረቀኛል እጅግ ያስደንቀኛልና ከሁሉም ይሄ ማህሌተ ጽጌ ሲቆም እንባዬ ይመጣል። መጨረሻው ላይ በቅድስት ድንግል ማርያም ንጽህና ቅድስና ዘላለማዊ ድንግልና አማላጅነት የምታምኑ ምእመናን በእጅጉ ደስ ይበላችሁ። ግን ያ ማህሌተ ጽጌ ተፈጸመ። ስለተፈጸመ ደግሞ የእመቤታችን ምስጋናዋ ግን አያልቅም አይፈጸምም። ማርያም ስዕልሽ በምድር ላይ ወዝን አብባ ከተገኘች በሰማይ ያለው ደምግባትሽ ደግሞ ምን ያህል ይበልጥ። እንግዲህ ክቡራን ተመልካቾቻችን አንድ አስገራሚ የቅድስት ድንግል ማርያምን ስዕል አሁን ልጋብዛችሁ ነው። ተዘጋጁ። ዘካርያስም ደነገጠ። አንተ ሰው ምን እየሰራ ነው? እኛ ልንገል ነበር አመጣጣችን። በዛሬው ዕለት እጅግ የሚደንቅ ተአምርን ተመለከትን አሉ። ማርያም ተአምርሽ እንዳስረዳ ስምሽን መጥራት የወደቀውን ያነሳል። እዛች ሀገር ወርቂ ጽሩ የጠራ እንደሆነ እመቤታችንም በሃይማኖትም በምግባርም በንጽህናም በቅድስናም የጠራሽ መሆኗን ያመለክታል። ንግሥተ ሰማያት ወምድር ይላታል እመቤታችን የሰማይና የምድር ንግሥት። ክቡራን ተመልካቾቻችን ዛሬ እንግዲህ የማህሌተ ጽጌ የመጨረሻውን ክፍል ይዤላችሁ ቀርብ ያለው የመጨረሻውን ማህሌተ ጽጌ ትርጓሜ ሰቆቃወ ድንግል ነግራችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ይያፍር ቀዊመ ቅድመ ስዕልኪ ወርሃ ጽጌ ረዳ አምሃልቀ ዘእያህልቅ ስብሃተኪ እንዘ ሲብሃኪ ጥቀ ተአምርኪ ማርያም ከማጠየቀ ጠዎ ስምኪ ያነሽ ዘወድቀ ሀጣኒ የሬሲ ጻድቀ። ወደ አማርኛ ስንመልሰው እጅግ ብዙ የማያልቅ ምስጋናሽን እያመሰገንሁሽ የጽጌ ረዳ ወራት ባለቀ ጊዜ በስዕልሽ ፊት መቆምን አላፍርም። ማርያም ተአምርሽ እንዳስረዳ ወይም እንዳረጋገጠ ስምሽን መጥራት የወደቀን ያነሳል ሀጥኡንም ጻድቅ ያደርጋል ይላል። ይህን አባ ጽጌ ድንግል ምስጋና ማለት ነው። ክቡራን ምእመናን እና ይሄ ምስጢር እጅግ ይረቀኛል እጅግ ያስደንቀኛል እና ከሁሉም ይሄ ማህሌተ ጽጌ ሲቆም እንባዬ ይመጣል መጨረሻው ላይ። ምክንያቱም እንግዲህ እመቤታችን ቅድስት ድንግል ማርያም በአበባ ልጇን በአበባ በፍሬ እየተመሰሉ እዛ ላይ ደርሰን ነበረና ግን ያ ማህሌተ ጽጌ ተፈጸመ። ስለተፈጸመ ደግሞ የእመቤታችን ምስጋናዋ ግን አያልቅም አይፈጸምም እና ምስጋናሽ አያልቅምና የጽጌ ረዳ ወራት እንኳን ቢያልቅ በስዕልሽ ፊት መቆምን አላፍርም የሚል እጅግ የሚገርም ምስጋና ነው። እንግዲህ ምስጋና መነሻው የአንድ ታላቅ አባት ታሪክ ነው። ዘካርያስ ይባላል። እጅግ ታሪኩ ይገርመኛል። የዘካርያስ ትጋቱ ይደንቀኛል። ከዕለታት ባንዳቸው ዘካርያስ ሮማዊ ነው። ወደ ቤተ ክርስቲያን ሲሄድ እጅግ የምታምር የእመቤታችን የቅድስት ድንግል ማርያምን ስዕል ይመለከታል። እንደውም በድርሰቱ ላይ አባ ጽጌ ድንግል ምን ብሎ ያነሰዋል? ማርያም ስዕልሽ በምድር ላይ በዚህ ዓለም ላይ ወዝን አብባ ከተገኘች በሰማይ ያለው ደምግባትሽ ደግሞ ምን ያህል ይበልጥ ምን ያህል ያምር። ፀሐይን ተጎናጽፋ ጨረቃን ተጫምታ በራሶቿም ላይ 12 ከዋክብት ያለበትን ጌጥ ዘውድ ደፍታ ድንግል ማርያም ትመሰገናለችና ይህ ውበትሽ ይህ ስዕልሽ በምድር ላይ ካማረ በሰማይ ያለውማ ውበትሽ ንግስቲቱ እንደምን ያምር እያለ ያደንቃታል ያከብራታል ማለት ነውና ዘካርያስ የቅድስት ድንግል ማርያምን ስዕል በተመለከተ ጊዜ በእጅጉ ተደነቀ። ምን ላድርግላት ለእመቤታችን ስዕል ብሎ አሰበ። ወዲያው የአበባው የጽጌ ረዳ አበባ በብዛት ያለበት ወቅት ላይ ነበረና በእመቤቴ ስዕል ላይ 50 ጽጌ ረዳ አበባ እየቆረጥኩ በስዕሏ ላይ አክሊሏ ላይ ሰካለሁ ለስዕልኪ አክሊለ ርእሳ እያለ 50 ጽጌ ረዳ አበባ እየቆረጠ በስዕሏ ላይ ያስጌጥ ነበረ። እንግዲህ ክቡራን ተመልካቾቻችን አንድ አስገራሚ የቅድስት ድንግል ማርያምን ስዕል አሁን ልጋብዛችሁ ነው። ተዘጋጁ። ዘካርያስ እንዴት ስዕሏን ያስጌጥ እንደነበረ የሚያሳይ ብራና ስዕል ነው። ሙሉ ታሪኩ እንግዲህ ብራና ላይ የእመቤታችን ተአምር ላይ አለ። ተአምሩ ላይ ደግሞ ስዕሏ በስዕል ያጌጠ የእመቤታችን ድንቅ ተአምር አለ። ስዕሉንም ነው መጋብዛችሁና እና ዘካርያስ ስዕሏን ያስጌጥ ነበርና በየቀኑ 50 ጽጌ ረዳ አበባ እየቆረጠ 50 ጽጌ ረዳ አበባ እየቆረጠ የጽጌ ረዳ ወራት እስኪፈጸም ድረስ ያስጌጣት ነበረ። በኋላ የጽጌ ረዳ ወራት አለቀ፣ አዘነ። የጽጌ ረዳ ወራት እንኳን ቢያልቅ በስዕልሽ ፊት መቆምን አላፍርም። በፊት አበባ ሰካልሽ ነበረ። በዘውድሽ ላይ በማቀዳጀው 50 ጽጌ ረዳ ፈንታ 50 ጊዜ አበባ ይዞ ያበሰረሽን የቅዱስ ገብርኤልን ሰላምታ እጸልያለሁ ማለት ጀመረ። ከዛ በየቀኑ እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ እያለ 50 ጊዜ የእመቤታችንን ሰላምታ መጸለይ ጀመረ። በምኑ ፈንታ? በ50 ጽጌ ረዳ አበባ ፈንታ
አክሊሏ ላይ በሚያቀዳጃት ፈንታ ይሄ ሰው ከለታት ባንዳቸው አንድ ሀገር አቋርጦ ሲሄድ ሌቦች መንገድ ላይ ያገኙታል። ይሄን ሰው ዛሬ ንብረቱን ዘርፈነው ገለነው እንሄዳለን ብለው ቀስታቸውን ጦራቸውን ይዘው ተጠጉት። ዘካርያስ ግን አላያቸውም። እንዳስለመደ በ50 ጽጌረዳ ፈንታ የሚያቀርብላትን 50ውን የቅዱስ ገብርኤልን ሰላምታ ለማድረስ እጆቹን ዘረጋ። ያን ጊዜ እናታችን ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ደናግልን አስከትላ ከሰማይ ወረደች። የብርሃን ዙፋን ተዘረጋ። የብርሃን ምንጻፍ ተነጸፈ። ብራናው ላይ እንደምታዩት ማለት ነው። ብራናው ላይ እንደምትመለከቱት የብርሃን ዙፋን ተነጸፈ እና ንግስተ ሰማያት ወምድር እዛ ላይ ቁጭ አለች እመቤታችን። ዘካርያስ አያትም። የሚያዩት ግን ሌቦቹ፣ ወንበዴዎቹ፣ ሽፍቶቹ ነበሩ። ከዛ እንዳስለመደ እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ እያለ ሲንበረከክ ከአፉ አንድ የምስጋና ጽጌረዳ አበባ ተወጣና እመቤታችን እቅፍ ላይ ታርፍ ነበረ። ሌቦቹ መቁጠር ጀመሩ። 1 2 ሰላም ሲላት 3 10 20 25 30 35 40 45 48 49 ልክ ከ50ኛዋን ሰላምታ ሲያደርስ 50ኛዋ ልዩ አበባ ወደ ሰማይ ሄዳ እመቤታችን እቅፍ ስታርፋዩ ወዲያው ዘካርያስ እግር ስር ወድቀው ሰገዱ ማለት ነው። ዘካርያስም ደነገጠ። አንተ ሰው ምን እየሰራ ነው? እኛ ልንገል ነበር አመጣጣችን። በዛሬው ዕለት እጅግ የሚደንቅ ተአምርን ተመለከትን አሉት። ኧረ እኔ ኃጢአተኛ ነኝ፣ ግን ሁሌ በእመቤቴ ስዕል አክሊሏ ላይ 50 ጽጌረዳ አበባ ሰካላት ነበረ። አሁን ግን የአበባ ወቅት ሲያልፍብኝ በ50 አበባ ፋንታ 50 ጊዜ ቅዱስ ገብርኤልን ሰላምታ ለሷ አቀርባለሁ አላቸው። ነገሩት ያዩትን ተአምር። እኛም እመቤታችን ቅድስት ድንግል ማርያም በብርሃን ዙፋን ላይ ተቀምጣ ደናግልን አስከትላ እያንዳንዱ እጅ ስትነሳት አንዲት አበባ ካፍ ስትወጣ 50 ጊዜ ቆጠረን። ይህን ድንቅ ተአምር አይኖቻችን አዩ። ይህን ድንቅ ተአምር ጆሮቻችን ሰሙ። አሁንም ይህን ያዩ አይኖቻችን፣ ይህን የሰሙ ጆሮቻችን ከዚህ በኋላ ክፉ ነገርን እንዳያዩና እንዳይሰሙ አድርገናቸዋል። ንስሐ ገብተን የልጁ ኢየሱስ ክርስቶስ አገልጋዮች እንሆናለን ብለው መንኩሰዋል እና ይሄ አበባ ወራት አልቆ ማህሌተ ጽጌ ቢፈጸምም ግን ሁሌ የምናቀርብላት ውዳሴው አለ፣ ቅዳሴው አለ፣ የአርጋኖን ምስጋናው አለ። እመቤታችን ምስጋና የተትረፈረፈ ማያልቅ ማይፈጸም በመሆኑ ይህንን እንግዲህ ሊቃውንቱ በመጨረሻው ዕለት መርጠው በዚህ ዕለት ያደርጉታል። ይሄውም አሁንም በእውነት ክቡራን ምእመናንና ምእመናት ይህም ብራና አሳያቸዋለሁ። የእመቤታችንን ስም ጠርቶ ወድቆ የተነሳውን ይሄውም አንድ የእመቤታችን ወዳጅ የሆነ ነበረ። የቅድስት ድንግል ማርያምን ስዕል በሚስልበት ጊዜ እጅግ አሳምሮ ነበር የእመቤታችንን ስዕል የሰራት። ከዛ በኋላ አጠገቡ ደግሞ ኃጥአን ወደ ሲኦል ሲወርዱ ዲያብሎስ መከራ ሲያጸናባቸው መሳል ጀመረ። ይህን ሲስል በጣም ክፉኛ ቅናት ክፉ ቀናተኛ የሆነው ዲያብሎስ ቀንቶበት ይስል የነበረው መሰላሉን መታበትና ልክ ከመሰላሉ ላይ መውደቅ ሲጀምር የእመቤታችንን ስም ጠራ። ያን ጊዜ በተአምር ከስዕሏ እጇ ወጥቶ ያን ሰው ከመውደቅ አድኖታል። እንግዲህ ድንቅ ተአምሯን በእውነት ብራናው ላይ ተመልከቱት። በጣም ያደንቃል፣ ያስደንቃል በጣም እና እመቤታችን ይዛው ከመውደቅ አትርፈዋለችና ያንቺን ስም መጥራት የወደቀውን ያነሳል በማለት ይጽፋልና እንደ በላይ ሰብ ያሉ ኃጥአንን ደግሞ ወደ ጽድቅ ይመልሳል። ጸዎ ስምኪ ያነስ ዘወድቅ ኃጥአኒ ሬሲ ጻድቀ በማለት አባ ጽጌ ድንግልና አባ ገብረ ማርያም ዘደብረሃንታ እንግዲህ ምስጋናዋን አቅርበዋል ማለት ነው። ረድኤቷ በረከቷ ከሁላችን ጋራ ይሁን። በመቀጠል እንግዲህ እንዘታ ሐቅፍዮ ነው የሚባለው። እንዘታ ሐቅፍዮ በመጀመሪያው ላይ ስለተረጎምኩት እዛ ጋር ሄዳችሁ የመጀመሪያውን ክፍል እንድትሰሙት ያው መልእክቴን አስተላልፋለሁ። በመቀጠል የሚቀርብላት ምስጋና ይሄ ነው። ሶበድ የገነኪ አርዌ በሊያ ህፃንኪ ዛለየ በዘተሰረሪ ገዳመ ወታፈጠኒ ጎዬ አመጸገይኪ አክናፈ ከመ ዮሐኒ ጸገየ ብእሲተ ሰማይ ማርያም ዘትለብሲ ፀሐየ ተአምረኪ ጸሐፈ ዮሐንስ ዘርኤ። ልጅሽን መብላት ያሰበ አውሬ ዘንዶ በተከተለሽ ጊዜ ወደ ምድረ በዳ በምትበሪበትና መሸሽን በምታፈጥኝበት ገንዘብ ዮሐኒ እንዳበበ ክንፍን ያበብሽ ፀሐይን የተጎናጸፍሽ የሰማይ ብላቴና ማርያም ዮሐንስ ያየው ተአምርሽን ጻፈ
በማለት ያየውን ተአምር ዮሐንስ መጽሐፉን አባ ጽጌ ድንግልና አባ ገብረ ማርያም ዘደብረሃንታ ያነሳሉ ማለት ነው። ምስጢሩ ምንድነው? በሰማይ ውስጥ ታላቅ ምልክት ታየ። ፀሐይን ተጎናጽፋ ጨረቃን ከእግሮቿ በታች ተጫምታ 12 ከዋክብት ያሉበትን ዘውድ ደፍታ እንደተመለከተ ምዕራፍ 12 ቁጥር 1 ላይ ጽፏልና ይህንን ፀሐይን ተጎናጽፈሽ ያየ ዮሐንስ ይህን ድንቅ ተአምር ጻፈ በማለት አባ ጽጌ ድንግል ያነሳዋል። ይኸውም መተርጉማነ ሐዲስ የዚህን ራእይ ምስጢር ሲተረጉሙ እንግዲህ አስቀድሞ ታላቅ ምልክት የተባለላት ቅድስት ድንግል ማርያም እንደሆነች ነብዩ ኢሳይያስ በምዕራፍ 7 ቁጥር 14 ላይ ስለዚህ ጌታ ራሱ ምልክት ይሰጣቸዋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች በማለት ምልክትነቷን ተናገረ። በተመሳሳይ መልኩ ዮሐንስም ታላቅ ምልክት በሰማይ ታየ በማለት ይገልጸዋል እና ንግሥተ ሰማይ ወምድር እመቤታችን ፀሐይ የተባለ ጌታን ጸንሳ ነበረና ፀሐይን ተጎናጽፋ ይላል እና ጨረቃ ከእግሮቿ በታች ማለቱ ሊቃውንት ሲያመሰጥሩት በጨረቃ የተመሰለ ዮሐንስ ነው። በማህፀን የመስገዱን ነገር ዝቅ ማለቱን ነገር ያመለክታል ይላሉ። ይሁም ጨረቃ ሰርቅ ካደረገች በኋላ እስከ 15 ቀን ምልአት እያደረገች እንድትሄድ ዮሐንስም ራሱ 15 ዓመት አስተምራ በምድረ አረቢያ በማረፏ መጥምቁ ዮሐንስ በጨረቃ ሲመሰል አንትሙ ውእቱ ብርሃኑ ለዓለም እናንተ የዓለም ብርሃን ናቸው የተባሉ ደግሞ 12 ሐዋርያት ንጽህናዋን ቅድስናዋን ወላዲተ አምላክነቷን የሚመሰክሩላት ናትና 12 ከዋክብት ያሉላትን ዘውድ ደፍታ ተመለከትኩ በማለት ዮሐንስ ጽፎላታልና ይህን ተአምር ያየ ዮሐንስ ጻፈ በማለት እንግዲህ እና አባ ጽጌ ድንግል ያነሳሉ ማለት ነው። እንግዲህ ዮሐንስ ሲመለከታት ፀሐይን ተጎናጽፋለች። ፀሐይ የቀን ጌጥ ናት። ጨረቃን ተጫምታለች፣ ከዋክብትን ደፍታለች። ጨረቃና ከዋክብት የሌሊት ፈርጦች ጌጦች ናቸው። የቀንንም የሌሊትንም ጌጥ ሁለቱንም ደራርባ መገኘቷ በንጽሐ ሥጋ በንጽሐ ነፍስ በሁለት ወገን ንጽሕት ስለመሆኗ ሊቁ ዘርዓ ያዕቆብ በመጽሐፈ ብርሃን ላይ ሲተረጉመው የዚች ብላቴና ልብስ ፀሐይ ሲሆን የእግሯ መጫሚያም ጨረቃ ነው። የራሷም ዘውድ ከዋክብት ናቸው። ከእርሷ በፊትም ሆነ ከእርሷ በኋላ የንጽህናዋ ስነ ባህሪ ያማረ በትክክልና በስርዓት ተጠብቃ ፀሐይን ለብሳ ብርሃን ተጎናጽፋ የተገኘች እንደርሱ ያለች ሴት የለችም። ይህም የመዓልት ጌጥ ማለት የንጽሐ ሥጋዋ ጌጥ ነው። ዳግመኛም እንደርሷ ጨረቃን የተጫማችና ከዋክብትን የደፋች የለችም። ይህም የንጽሐ ነፍሷና የንጽሐ ባህሪዋ ጌጥ ነው። ፀሐይን በመልበስ ብቻ የተገለጠች አይደለችም፣ ያውም የመዓልት ጌጥ ነው። ዳግመኛም ከዋክብትንና ጨረቃን በመልበስ አልታየችም። እነዚሁም የሌሊት ጌጦች ናቸው። ነገር ግን በአንዲት ጊዜ በአንዲት ቀን በመዓልትና በሌሊት ማለትም በድንጋሌ ሥጋ በድንጋሌ ነፍስ አጊጣ ፀሐይን ተጎናጽፋ ጨረቃን ተጫምታ የከዋክብትን ዘውድ በራሷ ላይ ተቀዳጅታ ታየች እንጂ በማለት እንግዲህ የቀን ጌጥ ፀሐይን የሌሊት ጌጦች ጨረቃን ተጫምታ ከዋክብትን ደፍታ ዮሐንስ ተመልክቷታልና በራእይ 12 ላይ ይህን ተአምርሽን ፀሐይን የተጎናጸፍሽ የሰማያዊ ብላቴና ማርያም ይህን ተአምርሽን ያየ ዮሐንስ ጻፈ በማለት እንግዲህ አባ ጽጌ ብርሃን ከአባ ገብረ ማርያም ጋር በመሆን ያመሰግናታል። በመቀጠል ልጅሽን መብላት ያሰበ አውሬ ዘንዶ በተከተለሽ ጊዜ ወደ ምድረ በዳ በምትበርልበትና መሸሽን በምታፈጥኝበት ገንዘብ አባ ዮሐኒ እንዳበበ ክንፍን ያበብሽ ይላታል። ይሄ እንግዲህ አሁንም ከዮሐንስ ራእይ የተነሳ ነው። እንግዲህ በዮሐንስ ይህን ከተናገረ በኋላ በተለይ ቅድስት ድንግል ማርያም የክብር ባለቤት ንጉሠ ሰማይ ወምድር ኢየሱስ ክርስቶስን ስለመውለዷ ይጽፋል እና ሴቲቱም ዘንዶም አለ ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብን ሁሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ ወለደች በማለት ይጽፋል። ዮሐንስ ይቀጥልና እንግዲህ የወደቀው ዘንዶ ለቅድስት ድንግል ማርያም ካለው ጥላቻ የተነሳ በሄሮድስ አድሮ እመቤታችን ቅድስት ድንግል ማርያምን አሕዛብን ሁሉ በብረት በትር ማለት በጽኑ በተወደደ ስልጣኑ የሚጠብቃቸው ኃያል የባህሪ አምላክ ልጇን ለማስገደል እንድትሰደድ ሲያደርግ ከናቱ ጋር የተሰደደ በተዋህዶ አንድ አካል አንድ ባህር የሆነ ልጇ ቢሰደድም በጌትነት በአብሪና በዙፋኑ የሚመሰገን መሆኑን እመቤታችንም ከባህሪ ልጇ ጋር 1260 ቀናት ማለትም 3 ዓመት ከመንፈቅ በስደት እንደምትቆይ ሲናገር ምን አለ? ዘንዶም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብን ሁሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ ወለደች።
ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸሽ በማለት ተናገረ። ከዛ እንግዲህ ይሄ ይገርማል። እንግዲህ በደንብ አድርጋችሁ ስታነቡት 3 ዓመት ከመንፈቅ በስደት በግብጽ በረሃ እንደቆየች የሚያሳይ ነው እና ባለራእዩ የገለጸው የስደቷን ነገር ያጎላና በዚሁ ምዕራፍ ስክሪኑ ላይ እንደምታዩት ከቁጥር 13 ከ18 ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ከእባቡን ፊት ርቃ ማለት ከሄሮድስ ማለት ነው። እባብ ይለዋል። አንድ ዘመን ዘመናትም የዘመንም እኩሌታ ወደምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱ 2 የታላቅ ንስር ክንፎች ተሰጣት በማለት ያው የወደቀው ዘንዶ የተባለው ዲያብሎስ በእባብ በተመሰለው በሄሮድስ በማደር ኃያል ወልድን የወለደች ቅድስት ድንግል ማርያምን በግብጽ በረሃ ዘመን ማለት ያው 1 ዓመት ዘመናት ማለት 2 ዓመት የዘመን እኩሌታ ማለት 6 ወር በአጠቃላይ 3 ዓመት ከመንፈቅ እንድትሰደድ ሲያደርግ የታላቁ የመንፈስ ቅዱስ ማደሪያ ለሆነችው ለእርሷ ደግሞ በ2 የንስር ክንፍ የተመሰለ የስጋና የነፍስ ንጽህና እንደተሰጣት ተናገረ ማለት ነው። እንግዲህ በመቀጠል ዮሐንስ በራእዩ እባቡም ሴቲቱ በወንዝ እንድትወሰድ ሊያደርግ ወንዝ የሚያህልን ውሃ ካፉ በስተኋላዋ አፈሰሰ። ምድሪቱም ሴቲቱን ረዳቻት። ምድሪቱም አፏን ከፍታ ዘንዶ ካፉ ያፈሰሰውን ወንዝ ዋጠችው በማለት እንግዲህ ያው በእባብ የተመሰለ ሄሮድስ እመቤታችንና ልጇ ወደ ግብጽ መሰደዳቸውን በሰማ ጊዜ ለማስገደል በወንዙ ውሃ የተመሰሉ ብዙ ወታደር ወደ እነርሱ ሲልክ እመቤታችን ከኢየሩሳሌም ምድር ርቃን በመሄዷ መላእክት ስለሚራዷት የሄሮድስ የክፋት ሐሳቡ እንዳልተሳካለት ነው የጻፈው። በመጨረሻ ምን ይላል? ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዛት የሚጠብቁትን የኢየሱስን ምስክርነት ያላቸው ከዞራው ቀረሩትን ሊዋጋ ሄደ፣ በባህር አሸዋ ላይ ቆመ በማለት እንግዲህ የወደቀው ዘንዶ ዲያብሎስ እመቤታችንን ለማስገደል ልጇን ለማስገደል በሄሮድስ አድሮ ያለው ፍላጎት ባይሳካለት በመቆጣት በእርሷ ወላዲተ አምላክነት በልጇ በኢየሱስ ክርስቶስ አምላክነት የሚያምኑትን የሚመሰክሩትን ምእመናንን ለመዋጋት በባህር አሸዋ በተመሰሉ በከሃዲያን ልቡና የሚያድር እንደሆነ ነው የጻፈው። እንግዲህ ቀጥሎ ክበበ ጌራ ወርቅ ይባላል። ክበበ ጌራ ወርቅ በመጀመሪያው ማሕሌተ ጽጌ ትርጓሜ ላይ እንዳሰማችሁ እዛ ላይ ተመልከቱት። የመጨረሻው በእጅጉ የተወደደው ሁላችንም በእንባ እንግዲህ ዓመቱ በሰላም እንዲያደርሰን እያሰብን በመንቆመው በታላቁ የመዝጊያው ማሕሌተ ጽጌ መደምደሚያው ምስጋና እንዲህ ይላል። ህብረሃ መልሚል ቀይህ ወጻድኢድ አራያ ኮሰኮስ ዘብሩር ተአምርኪ ንጹህ በአምሳለ ወርቅ ግቡር ተፈጸመ ናሁ ማሕሌተ ጽጌ ስሙር አስምኪ ቦቱ ንግሥተ ሰማያት ወምድር ከመበህጽንኪ ያሰምክ ፍቁር። ወደ አማርኛ ስንመልሰው የሚያብረቀርቅ ቀይና ነጭ ቀለም ያለው አርአያው የብር ዝንጉርጉር የሆነ ንጹህ ተአምርሽ በወርቅ አምሳል የተሰራ ነው። እነሆ የተወደደ መልካም ማሕሌተ ጽጌ ደረሰ ተፈጸመ። የሰማይና የምድር ንግሥት ማርያም ሆይ የተወደደ ልጅሽ በጉያሽ በእቅፍሽ እንዲጠጋ እንዲደገፍ እንዲንተራስ በእርሱ አማጽኝ ወይም አማጥኝ ይላል። እንግዲህ በጣም እጅግ የተለየ ምስጋና ነው። እንግዲህ የመጨረሻው ማሕሌተ ጽጌ ላይ የሚደርሰው እንግዲህ ትርጓሜውን ለመንገር እሞክራለሁ። በኦሪት ዘፍጥረት ምዕራፍ 2 ከቁጥር 11 እስከ 12 የአንድ ወንዝ ስም ኤፌሶን ነው። እርሱም የኤውላጦንን ምድር ሁሉ የሚያጠጣ ነው። በዚያም ወርቅ አለ። የዚያም ምድር ወርቅ ጥሩ ነው። ከዚያ የሚያበራ ዕንቁ ዝንጉርጉር ዕንቁም ነበር ከሚለው ተነስቶ ህብረሃ መልሚል ቀይህ ወጻድኢድ አርአያ ኮሰኮስ ዘብሩር በማለት ያነሰዋል ማለት ነው። ይኸውም ሲተረጎም ቅድም እንደነገርኳችሁ የሚያብረቀርቅ ቀይና ነጭ ቀለም ያለው አርአያው የብር ዝንጉርጉር የሆነ ንጹህ ተአምርሽ በወርቅ አምሳል የተሰራ ነው ይላል። ስለዚህ በገነት ካለው ከዚህ ዕንቁና ከዚህ ወርቅ ነው ተነስቶ የሚጽፈው። ይኸውም ገነት የእመቤታችን ወርቅ የንጽህናዋ የቅድስናዋ ምሳሌ ነው። የዛች ሀገር ወርቅ ጽሩይ የጠራ እንደሆነ እመቤታችንም በሃይማኖትም በምግባርም በንጽህናም በቅድስናም የጠራሽ መሆኗን ያመለክታል። ዕንቁ እንግዲህ አሁንም ዕንቁ የንጽህናዋ ምሳሌ ነው። ቅዱስ ያሬድ ማርያም እሰ ተሐቱ እምትካት ውስተ ከርሱ ለአዳም ከመባህሪ ጻዕዳ ማርያም ግን ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች ብሎ እንደተናገረ
በጣም ይደንቃል። እና ሌላው ሐመልሚል ወይም ዝንጉርጉር ዕንቁ የጌታችን ምሳሌ ነው። ያ ሐመልሚል ዝንጉርጉር እንደሆነ ሁሉ ሐመልሚል ወይም ሐመልማል እንደ ሐመልማል ዝንጉርጉር እንደሆነ ሁሉ እሱም አምላክ ወሰብ ፍጹም አምላክ ፍጹም ሰው ነውና እሱን ደግሞ በዝንጉርጉር ዕንቁ ይመስለዋል ማለት ነውና ከዛ አባ ጽጌ ድንግል ምን አለ? ተፈጸመናሁ ማሕሌተ ጽጌ ስሙር፣ እነሆ ያማረ የተወደደ የጽጌ ማሕሌት ደረሰ ተፈጸመ ይላል። ምክንያቱም ከመስከረም 26 ጀምሮ እስከ ህዳር 5 ድረስ የሚቆም ነውና ማጠቃለያው ነው መፈጸሚያው ነውና ተፈጸመናሁ ማሕሌተ ጽጌ ስሙር፣ እነሆ ያማረ የተወደደ የአበባ ምስጋና በአበባ እየተመሰልሽ ልጅሽ በአበባ እየተመሰለ የሚመሰገንበት ምስጋና ደረሰ ተፈጸመ ይልና በመቀጠል ምን ይላል? እንግዲህ ሕፃናት ናላ ያወርዳቸዋል ብለው ወላጆች ደግሞ በመሃል እጃቸው እንዲይዟቸው በመሃል እጃቸው እንዲያቅፏቸው ዓለምን የሚደግፈውን የያዘውን ፍቁር ጌታን የያዙ ጉያዎቿን ክንዶቿን ያደንቃል። አስምኪ ቦቱ ንግሥተ ሰማያት ወምድር ከመ በሕፅንኪ ያሰምክ ፍቁር የተወደደ ልጅሽ በጉያሽ በእቅፍሽ እንዲጠጋ እንዲደገፍ እንዲንተራስ በእርሱ አማጥኝ በማለት ነው የሚያነሳው። ንግሥተ ሰማያት ወምድር ይላታል እመቤታችን የሰማይና የምድር ንግሥት። ዳዊት አባታችን በመዝሙር 44 ቁጥር 9 ላይ አዋልደ ንግሥት ለክብርከ የእቴጌይቱ ልጆች ለክብር ናቸው፣ የንግሥቲቱ ልጆች ለክብር ናቸው ይላታል። ልብ አድርጋችሁ ተመልከቱ። በመዝሙር 44 ላይ ነው። በቅንፍ 45 ላይ አዋልደ ንግሥት ለክብርከ የንግሥቲቱ ልጆች ለክብር ናቸው አለ። የንግሥቲቱ ልጆች ንግሥት የተባለችው ቅድስት ድንግል ማርያም ናት። የንጉሠ ሰማያት የኢየሱስ ክርስቶስ እናቱ ናትና እና የእሷ ደግሞ ልጆች የጸጋ ልጆች እኛ ምእመናን ነን። በዮሐንስ እኛን ለእሷ ሰጥቷል። እነሆ ልጅሽ ብሎ ነዋ ወልድኪ ብሎ ነዮሙ ውሉድኪ ልጆችሽ እነሆ ብሎ ሰጥቶናል። ለእኛም ደግሞ ነያ እምከ እናትህ እነኋት ብሎ ነያ እምክሙ እናታችሁ እነኋት ብሎ ዮሐንስን ለምንመስል ዮሐንስ ለሚመስለን የአደራ ልጆቿ ነን፣ የአደራ እናታችን ናት። ስለዚህ የንግሥቲቱ የድንግል ማርያም ልጆች ለክብር ናቸው በማለት ለክብሩ ለመንግሥተ ሰማያት የመመረጣችንን ነገር ይጽፋል ማለት ነው። እና ደስ ይበላችሁ ምእመናን፣ ለክብር ናቸው። ለክብር ለምታወርሳት ኑ ሀቤ ቡሩካኑ ላቡ የተረሱ መንግሥተ ሰማያት ዘድሉ ለክሙ ቅድመ የተፈጠረ ዓለም ሳይፈጠር ያዘጋጀውላችሁ መንግሥተ ሰማያትን ውረሱ ብለ ለምታወርሳት ለዛሽ ለክብር ለመጨረሻው ክብር ለምእመናን በምሰጠው ክብር የንግሥቲቱ ልጆች ለክብር ናቸው በማለት ይጽፋልና በቅድስት ድንግል ማርያም ንጽህና፣ ቅድስና፣ ዘላለማዊ ድንግልና አማላጅነት የምታምኑ ምእመናን በእጅጉ ደስ ይበላችሁ። በምድር ላይ እንኳን ሕይወታችን እንኳን ቢያልፍ በዚህ ዓለም ላይ ሁሉንም ነገር ብናጣ የሚቆየን ዓለም እጅግ የክብር ዓለም በመሆኑ ልትደሰቱ ይገባል። ለዚህ ነው እምነ ጽዮን ይብልሰብ እንሆ እምነ ጽዮን ይብልሰብ ሰው እናታችን ጽዮን ይላል። ወብእሲ ተወልደ በውስቴታ በሷም ሰው ተወለደ ይላል። ፍጹም ሰውን ፍጹም አምላክ ክርስቶስን የወለደች ቅድስት ድንግል ናትና እሷን ደግሞ እምነ ጽዮን እናታችን ጽዮን ይላል። ሰው ነው የሚለው ሰው ይላል በማለት ይጽፋልና ሰዎች ነን። ስለዚህ ለክብሩ ስለተመረጥን አዋልደ ንግሥት ይላታልና ንግሥተ ሰማያት ወምድር ያለው አባ ጽጌ ብርሃን ለዚህ ነው ወትቀውም ንግሥት በየማነከ ንግሥቲቱ በቀኝ ትቆማለች በአልባስ ወርቅ ውጽፍት ወህብርት ወርቀ ዘቦ ግምጃን ደራርባ ንግሥቲቱ በቀኝ ትቆማለች ይላል። መዝሙር 44 በቅንፍ 45 ከቁጥር 9 ጀምራችሁ ስታነቡ እመቤታችን በቁም ወርቅ የለበሰችውን አይደለም በወርቅ የተመሰለ ንጽሐ ስጋ፣ ንጽሐ ነፍስ፣ ንጽሐ ልቡናን ገንዘብ አድርጋ ከንጉሱ ከኢየሱስ ክርስቶስ ዙፋን ቀኝ ቆማለች። መቆም ማለት ማማለድን መናገር ነውና እመቤታችን ንግሥተ ሰማያት ወምድር ናትና ንግሥተ ሰማያት ወምድር ይላታል። ንግሥትነቷን ዳዊት ብቻ አይደለም የተናገረው። ታላቁ አባት ኢሳይያስም በትንቢቱ በምዕራፍ 49 ቁጥር 23 ላይ ነገስታት አያቶችሽ አባቶችሽ ናቸው፣ ወነጋሲያት ሕፃናትኪ ንግስታቱም ሞግዚቶችሽ ናቸው። ወይ ሰግዱ ለኪ ውስጥ ተገጸምር ግንባራቸውን ዝቅ አድርገው ይሰግዱልሻል። ወይ ልህሱ ጸበለ እግርኪ የእግርሽንም ትቢያ ይልሳሉ በማለት እንደተናገረ በእውነት ንግሥተ ሰማያት ወምድር ናትና የአክብሮት ስግደት ምእመናን የፍቅር ሞግዚቶቿ ምእመናን ስለሚያቀርቡላት ይህን ተናገረ። ንግሥተ ሰማያት ወምድር በማለት ይናገራል፣ ይጽፍላታል ማለት ነው። ስለዚህ የዚህ ምስጋና የሚያመሰግናት ሁሉ
ወደ ምድረ ግብጽ በጉያዋ አቅፋው ወደ ተሰደደችው ወደ ልጇ ወደ ኢየሱስ ክርስቶስ ትለምንለት ትማጸንለት ዘንድ እየለመነ የማሕሌተ ጽጌ ውዳሴ መፈጸሙን ሊቁ ተናገረ ማለት ነው። እንግዲህ በሁሉም ዓመታት የመጨረሻው ማሕሌተ ጽጌ ላይ የሚቆም ነውና ለእውነት ለዚህ ዓመት ያደረሰን አምላካችን ክርስቶስ ለሚቀጥለውም ዓመት እንግዲህ በቸርነቱ ከቁጥር ሳንጎል ያድርሰን ብለን እንማጸን። የመጨረሻው ምስጋና ነው። ተፈጸመ ናሁ ማሕሌተ ጽጌ ስሙር ያማረ የተወደደ የጽጌ ማሕሌት ተፈጸመ እንደሚል እኛ ምስጋናዋን በእግዚአብሔር ቸርነት እንደፈጸምን ደግሞ የእመቤታችን ከልጇ ዙፋን ፊት ተንበርክካ የመከራው ፍጻሜ ነው እንድትለን መማጸን ይገባናል። በጣም እና ይሄ እንግዲህ የማሕሌተ ጽጌ መጨረሻው ነው። የመጨረሻው ደግሞ ሰቆቃወ ድንግል እጅግ ደስ የሚያሰኝም የሚያሳዝንም ነውና እስቲ እሱን ደግሞ ልንገራችሁ። ምን ይላል? ተመየጢ እግዝእትየ ማርያም ሀገረኪ ናዝሬተ ወይትጎንድይ በግብጽ ከመዛአልበኪ ቤተ በላይሌኪ አልቦ እንተ ያመጽእ ሁከተ ለወልድኪ ዘያስሶ ይእዜሰ ሞተ በከመ ነገሮ መልአክ ለዮሴፍ ብስራተ። እመቤቴ ማርያም ሆይ ሀገርሽ ናዝሬት ተመለሺ፣ ቤት እንደሌለሽ በግብጽ አትዘግይ። ባንቺ ላይ ሁከትን የሚያመጣ የለም። መልአክ ለዮሴፍ ብስራትን እንደነገረው ልጅሽን የሚፈልገው ዛሬስ ሙቷልና የሚል እጅ ገባ። የሰቆቃወ ድንግል ደራሲ እያለቀሰ እያነባ ነው። በቀለመ አንብ ይላል። ጠብ እያለ እንባውን የእመቤታችን ከልጇ ጋር መሰደዷን አስቦ ይጽፍ የነበረው። አሁን ግን እመቤታችንም 3 ዓመት ከመንፈቅ በስደቷ ወራት እጅግ ብዙ መከራን ተቀብላለች። እንግዲህ ልጇ ውሃ ሲጠማው ውሃ ፍለጋ ስትንከራተት ሰይጣን የሰው ልቡና አጽንቶባት ስትመለስ ሰባ ሰገል የገበሩለትን የወርቅ ጫማ ሌቦች ሲሰርቁት ሽፍቶቹ ሲመጡ ስታነቅስ ስታነባ ጌታ ደግሞ አይዞሽ እናቴ እኔ ዛሬ አልሞትም ሲላት እሷ ደግሞ ከቤተልሔም ጀምሬ እስከዚህ ድረስ መከራ የተቀበልኩ ከሞት ላላድን ብላ ምርር ብላ ስታለቅስ ይሄ ሁሉ በግብጽ ስደቷ ላይ ተከናውኗል። ታምሯም እንዳስረዳን ደግሞ ወደ ሀገራችን ወደ ኢትዮጵያ መታለች። በተለይ ጣና ቂርቆስ ላይ የእግሯ ዱካ ሁሉ አሻራዋ ሁሉ አርፏል። አስራት ይሁኑሽ ብሎ ኢትዮጵያውያንን ሰጥቷታልና እመቤታችን ቅድስት ድንግል ማርያም እመቤታችንን ተመየጢ እግዝእትየ ማርያም ሀገረኪ ናዝሬት እንዳለ አሁንም ወደ ርስት ሀገሯ ወደ ኢትዮጵያ ተመለሺ አስቢያት ኢትዮጵያን እያልን የምናለቅስበት እንዲሆን ያስፈልጋል። እንግዲህ ተመየጢ እግዝእትየ ማርያም ሀገረኪ ናዝሬት ወይትጎንድይ በግብጽ ከመዛአልብኪ ቤተ በላይሌኪ አልቦ እንተ ያመጽእ ሁከተ ብሎ የተናገረው የማቴዎስ ወንጌል ምዕራፍ 2 ላይ ከቁጥር 19 እስከ 23 እንዲህ ይላል። ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብጽ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የፈለጉት ሙቷልና ተነሳ፣ ሕፃኑንና እናቱን ይዘህ ወደ እስራኤል ሀገር ሂድ አለ። እርሱም ተነስቶ ሕፃኑንና እናቱን ያዘና ወደ እስራኤል ሀገር ገባ። በአባቱም በሄሮድስ ፈንታ አርኬላዎስ በይሁዳ እንደነገሰ በሰማ ጊዜ ወደዚያ መሄድን ፈራ። በሕልምም ተረድቶ ወደ ገሊላ ሀገር ሄደ። በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ ስለሚል እመቤቴ ማርያም ሀገርሽ ናዝሬት ተመለሺ፣ ቤት እንደሌለሽ በግብጽ አትዘግይ፣ በአንቺ ላይ ሁከትን የሚያመጣ የለም። መልአክ ለዮሴፍ ብስራትን እንደነገረው ልጅሽን የሚፈልገው ሄሮድስ ዛሬ ሞቷልና በማለት የሄሮድስ ተቀስፎ መሞት እመቤታችን ደግሞ ከሐዘኗ ተጽናንታ ህዳር 6 እንግዲህ ቁስቋም ናት። ቁስቋም አርፋለች እመቤታችን። ከዛ በኋላ ግን መልአኩ ቅዱስ ገብርኤል ለዮሴፍ በሕልም ተገልጾ ሕፃኑን የሚሹት ሙተዋልና ሕፃኑንና እናቱን ይዘ ወደ ግብጽ ተመለስ እንዳሉ እመቤታችንም ደግሞ ደስ ብሏት ወደ ሀገሯ ተመልሳለችና በእውነት የመጨረሻው ምስጋና ይሄን ይመስላል። ክቡራን ተመልካቾቻችን እናታችን ወላዲተ አምላክ ምልጃዋ ረድኤቷ ቃል ኪዳኗ ከክፉ ነገር ሁሉ ይጠብቀን። ለልዑል እግዚአብሔር ክብር ምስጋና ይግባው። ቸር ነውና በቸርነቱ መሐሪ ነውና በምህሩ ይቅር ባይ ነውና በይቅርታው ፍቅር ነውና በፍቅሩ ይጎብኘን። ለከርሞ ከቁጥር ሳያጎለን በሰላም ያድርሰን።